በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ግንቦት 14 በዚች ቀን ከመንፈሳውያን ሐዋርያት ጋር አንድነት ያለው የከበረ አባት ጳኩሚስ አረፈ። ይህም ቅዱስ ከአባ ጰላሞን ዘንድ መንኩሶ ሲያገለግለው የምንኩስናንም በጎ ስራ እየሰራ ብዙ ዘመናት ኖረ። ከዚህም በኋላ ከእግዚአብሔር የታዘዘ መልአክ ተገልጾለት እንደ አባቶቻችን ሐዋርያት የአንድነትን ማህበር ለመስራት መነኮሳትን እንዲሰበስብ አዘዘው። ከዚህም በኋላ ብዙዎች ሰዎችን ሰብስቦ በየቦታው ብዙ ገዳማትን ሰራላቸው። ለሁሉም በእጃቸው ሰርተው በሚያገኙትና በምግባቸው አንድነት እንዲሆኑ በጸሎት ጊዜ በመብልም የሚሰሩትን ስርዓት ሰራላቸው። እርሱ ከሁሉም በላይ አበምኔት ሆኖ ከበታቹ ከገዳማት ላይ እያንዳንዱ አበምኔት ሾመላቸው። ከሀገረ እስዋን ወሰን ከአጥፉ እስከ አክሚም ከተናዱስ እስከ ላዕላይ ግብጽ መጨረሻ ከደቡብም ከባህራውያን የተመሳቀለ መንገድ ድረስ ሁሉንም ገዳማት በመዞር ይጎበኛቸዋል። ይህም አባት ስለዚህ ዓለም ከንቱ ውዳሴና በመካከላቸውም ጥል እንዳይኖር ከልጆቹ ክህነትን እንዲሾሙ አያሰናብትም። ግን ለእያንዳንዱ ገዳም የሚቀድሱላቸውን ቀሳውስት ከዓለም አደረገ። ሊቀ ጳጳሳት ሐዋርያዊ አትናቴዎስ ወደ ላዕላይ ግብጽ በወጣ ጊዜ ይህን አባት ጳኩሚስን ቅስና ሊሾመው ወደደ። ከእርሱም ሸሸ። የከበረ አትናቴዎስም ልጆቹን የማይናወጽ ቤትን የሰራ ሆይ ከከንቱ ውዳሴ ራቅ፣ አንተ ብፁዕ ነህ፣ ልጆችህም ብፁዓን ናቸው ብለዋል በሉት አባታቸውን አላቸው። አንድ ጊዜም ሲኦልን ያይ ዘንድ ወደደ። እነሆ የእግዚአብሔር መልአክም ነጥቆ አውጥቶ በገነት የጻድቃንን ማደሪያ እንዲሁም በሲኦል የስቃይ ቦታን አሳየው። ይህም አባት በአንድነት ማህበር ላይ እያጽናናቸውና ስርዓትንም እየሰራላቸው አበምኔት ሆኖ 40 ዓመት ኖረ። ከዚህም በኋላ በእርሱ ፈንታ ደቀ መዛሙርቱን ቴዎድሮስን ሹሞላቸው በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን ለዘላለሙም አሜን። በዚችም ቀን የምስር ገዢ በሆነ በቡላሚስ ዘመን ከሀገረ ፈርማ ሰማዕት የሆነ አባ ሲማኮስ አረፈ። ይህም ቅዱስ ቀጭን ልብሶችንና የከበሩ የሐር ልብሶችን የሚሰራ ነው። ለወዳጆችም አሉት። እነርሱም ቴዎድሮስና ሲሲኮስ ናቸው። ክርስቲያኖችን ሊያሰቃይ መኮንን ቡላሚስ እንደመጣ በሰማ ጊዜ ይህ ቅዱስ የዚህን ዓለም ክብር ንቀው እስከ ተዉ ድረስ ባልንጀሮቹን ይመክርና ያስተምራቸው ጀመር። ከዚህም በኋላ ወዳጆቹን ተሰናብቷቸው ለሀገረ ድሜራ ቅርብ ወደ ሀገረ በክሩዝ ወጣ። መኮንኑም አንዲቷን ሴት ሲያሰቃያት አገኘው። ወደ እሳት ምድጃም ጨምሯት በሰማዕትነት ሞተች። በኋላ ግን እሳቱ ቀዝቃዛ ሆነ። ይህ ቅዱስም ይህን ይመለከት ነበረ። ከዚህም በኋላ ወደ መኮንኑ ፊት ቀርቦ በክብረ ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ስቃይን አሰቃየው። በዚያን ጊዜ ዕድሜው 20 ዓመት ነበረ። ሰቀሉት። ከመንኮራኩርም ውስጥ ጨምረው አበራዩት። ከእርሱም ብዙ ደም ፈሰሰ። ወደ አንዲት ዕውር ሴትም ደሙ ደርሶ ነካት። ያን ጊዜም ድና አየች። ከዚያም ደግሞ በእንጨት ላይ ሰቀሉት። እርሱም ይረዳው ዘንድ ወደ ክብር ባለቤት ጌታችን ፈጽሞ ይማልድ ነበረ። መኮንኑም ራሱን በሰይፍ እንዲቆርጡ አዘዘ። ሰያፊውም ይቆርጠው ዘንድ ሰይፉን መዘዘ። ኃይል ተነስቶት ማንቀሳቀስ አልተቻለውም። እንዲሁም ሁለተኛው ሶስተኛው እስከ 14 ሰይፈኞች ኃይላቸው ደግሞ በምድር ላይ ወደቁ። ከዚህ በኋላ በአንገቱ ገመድ አስገብተው እስከ ረዥም ተራራ አናት ድረስ ጎተቱት። ነፍሱንም በክብር ባለቤት ጌታችን እጅ ሰጥቶ የምስክርነት አክሊልን ተቀበለ። ከወታደሮች ውስጥ ዲዳና ደንቆሮ ነበረ። የቅዱሱን ስጋ ባየ ጊዜ ጆሮቹ ሰሙ፣ አንደበቱም ተናገረ። እድኩ ከተባለ ሀገረ ምዕመናን መጥተው የቅዱስ ሲማኮስን ስጋ ወሰዱ። የድሜራና የታይነ የሁለቱ ሀገሮች ሰዎች ተሰበሰቡ። መኮንኑ ቢላሞስን ፈርቶ ሸሸ። ከስጋውም ድንቆች ታላላቅ ታምራት ለበሽተኞች ፈውስ ሆነ። አረማውያንም አይተው በጌታችን ኢየሱስ ክርስቶስ አምነው ተጠመቁ። በሰማዕትነትም ሞቱ። ቁጥራቸውም 1750 ሆነ። ወንዶችና ሴቶች ወጣቶችም። ከዚህ በኋላ የቅዱስ ሲማኮስን ስጋ ተሸክመው በርሙን ወደሚባል አገር በታላቅ ክብር ወሰዱ። የሀገሩ መኮንንም ከራሱ መልካም ልብሶችን አምጥቶ ገነዘው። ውብ የሆነች ቤተ ክርስቲያን ሰርቶ ስጋውን በውስጧ አኖረ። ከእርሱም ድንቆች የሆኑ ብዙዎች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱስ ሲማኮስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን።